ድረሽልኝ የኔ ውድ። እንዴት እዚህ የሚስት ቢጃማ ነው ያምርብኛል አይደለ? ቆይ አልገባኝም። እንዴት? ቀስ ብሎ ይገባል። ማሪ መጣል እንዴ? ተተዋወቃት። ያክስቴ ልጅ ናት። ቤዛ እባላለሁ። ያክስታ ልጅ ነኝ። እጇን ዘርግታለች። ሰሌ ማለቴ ሰለሞን። እሺ ቤዛ እባላለሁ። ስለተዋወቁ ደስ ብሎኛል። አንቺ እዚህ ነው እንዳደርሱ? ደግሞ ለምንድን ነው መኝታ ቤት ይዘው ብለሽ የምትገቢው? ምን አስተናገደ? አዎ እዚህ ያደርኩት። በዛ ላይ ደግሞ ዛሬ ፈረቃ አይደለም። ፈረቃ? ለሚስት ፋብሪካ ውስጥ እንደምሰራ ነግሬያት ነበረ። አይገርምም? ሌሊት ሚስትን አስተኝተን እኔ ጋር ትመጣለህ ብዬ አስቤ ነበር። ይቅርታ ስለዋሸሁሽ። ማለቴ በቃ ሚስትን የሚያክል ነገሮች ተከኝ እችን ብቻ ነው ይቅርታ የምጠይቀኝ? እባክሽ ቤዛ፣ የፈለግሽውን አድርጋለሁ። ሰናይትን ግን ማጣት አልፈልግም። ኧረ አታስበው፣ እሱ እንኳን የማይሆን ነገር ነው። ማለት ሳትወዳት ለምን አብራት ትኖራለህ? ለምን አትፈታትም? እንደማልወዳት በምን አወቅሽ? እና በአንድ ልብ ነው ሁለት ሴት ማፍቀር የቻልከው? ነው እኔን አትወደኝም ነበር? ለሱ እኮ ይቅርታ ጠየቅኩሽ። ይቅርታ አላደርግልህም። እና ምን ልታደርጊ ነው? ለሰናይት ሁሉንም ልትነግሪያት ነው? ምናልባት እንግዲህ ከዚህ በኋላ የሚፈጠረውን አብረን ማየት እንችላለን። ትሰማለህ? ያክስቴ ልጅ እኮ ናት። ስትጎዳ ዝም ብዬ የማይ ይመስላል? እሺ የፈለግሽውን ነገር ላድርግልሽ። እንዴ ስንቴ ታደርግ? ያሻን ነገርማ ስታደርግ ቆየ እኮ። ታውቃለህ ሰለሞን፣ የምሬን ነበር ያፈቀርኩ። እውነቴን ነው። በደንብ ልክስሽ ዝግጁ ነኝ። እንዴ ልትክሰኝ አሰብክ? ሚስትህን በመፍታት ከሆነ እስማማለሁ። ቆይ አሁን እሷን መጉዳት አልፈልግም አላልሽም እንዴ? ከፈታት እኮ አትጎዳም፣ ግን እያስመሰልክ አብረሃት ከኖርክ ነው በጣም የምትጎዳው። እሺ አንቺን አላፈቅርሽም ነበር። እንዲሁ ከሌሎቹ ደስ ስለምትይ ነው ከአንቺ ጋር ወጣ የነበረው። ውሸትህን ነው። የምሬን ነው። ከሰናይት ውጭ ልቤን የሰጠዋት ሴት የለች። ስለዚህ ያን ያህል ጊዜ እየዋሸከኝ ነበር ማለት ነው? አዝናለሁ ቤዛ። ችግር የለውም። አሁንም እኮ ሁሉንም ነገር በሚስጥር ማቆየት እንችላለን። አይሆንም አልኩሽ እኮ። ይሆናል እባክህ። እዚህ ምድር ላይ ምንም የማይሆን ነገር የለም። ምን እያደረግሽ ነው? ኧረ ፈሪ ባይሆን አሁን ከመኝታ ቤት ውጪ። አልወጣም። ምነው አንተ ሚስትን አስተኝተህ እኔ ጋር ስትመጣ አላፈርክ? ውጪ አልኩሽ እኮ። ውስጥ ነው ያለችው። አሁን ተመልሳ ብትመጣስ? ጥሩ፣ እንደዛ ከሆነ ምርጫ ያንተ ነው። ወይ በድብቅ ከኔ ጋር መቀጠል ወይ ደግሞ ሚስትህን ማጣት። አይገርምም? ሳላስበው ሪከርድ የሚለውን ተጭኘዋለሁ። እየቀዳሽኝ ነበር። አምጪ ስልኩን፣ አምጪ ስልኩን። ምን ልትሆን ነው? ትሰማለህ? ከዚህ በኋላ ና ስል ትመጣለህ፣ ሂድ ስል ደግሞ ትሄዳለህ። አለቀ። ቤዝዬ በጣም ነው የምታሳዝነው። እማዬም ትንሽ ያሰቃየቻት ይመስለኛል። ያገባችሁ በኋላም ሰካራም ነው፣ ሳያሰቃያት አልቀረም። ያንቺ እንጀራ አባት ማለት ነው? አዎ በጣም ጨካኝ ሰው ነው። እሱም አሰቃይቷታል መሰለኝ። ግን እኮ እዚህ መሆኗ ጥሩ ሀሳብ ይመስለኛል። ምን ማለት ቢያንስ የሆነ ሰው ሲመጣ እኔ ልታስፈቅጭኝ ይገባ ነበር። ምን ሆናል ሰለሞን? እንዴ ልክ እንደ እህቴ እኮ ማያት ያክስቴ ልጅ እኮ ናት። ይልቅ የምትሰራው ስራ ትንሽ ግራ እያጋባኝ ነው። እሱማ ሌሊት ወጥታ ሌሊት ነው የምትገባው። በዛ ላይ ተናግሬ እንዳላስቀይማት ብዬ እንጂ አንድ ቀን ጧት በሩን ከፍታ ስገባ አፏ ጋንጋን ሸቶኛል። ሴተኛ ዳሪ። ምን? እሷ ፊት ምንም አትበይ እንጂ ማለቴ ሞራሏ እንዳይጎዳ። የቡና ቤት ሴት እንደሆነችማ ግልጽ ነው። ለነገሩ እኔም ጠርጥሬ ነበር። ቆይ ግን አንተ በምን አወቅ? አንቺ በምን ጠረጠርሽ? ማለቴ አለባበሷ፣ ሁሉ ነገሯ እንዳለ የቡና ቤት ሴት እንደሆነች ግልጽ ነው። ማን ያውቃል? ምናልባት አማራጭ አታ ይሆናል እዚህ ነገር ውስጥ የገባችው። እኔ እህቴ ግድ የለም እንኳን አገኘሁሽ። እኔ ግን የሆነ ነገር እያሰብኩ ነው። ምንድነው እሱ? ልጅቷ ግን አሁንም እናትሽ ላይ እንዳቄመች ይመስለኛል። እሱማ አጠገቧ ራሱ ስሟ እንዳነሳባት እኮ አትፈልግም። ስለዚህ በእሷ ፋንታ
አንቺን የማትጎዳበት ምንም ምክንያት አይኖርም። ቤዛ በፍጹም ሰው የምትጎዳ ሰው አይደለችም። እንዴ ቆይ አንተ ግን ምን አድርጋ ነው ገና በደንብ ሳታውቃት እንደዚህ ጥምድ ያደረጋት? ምንም። እኔንማ ምን ታደርገኛለች? ሪከርድ እያጠፋ